አዋጅ 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 አዋጅ! የሰማህ ስማ፣ ላልሰማው አሰማ። አዲሱ የመሬት አስተዳደር አዋጅ ጸደቀ። ከዚህ በኋላ ቤቴ ህገወጥ ነው ማለት ቀረ። ከዚህ በኋላ እኔ ነጋዴ ነኝ መሬት አላገኝም ማለት ቀረ። ከዚህ በኋላ እኔ መንግስት ሰራተኛ ነኝ መሬት አላገኝም ማለት በጭራሽ ቀረ ነው የምላችሁ፣ ቀርቷል። ንቁ 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 ንቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኤችቲዩ ቤተሰቦች እንደምን አዳችሁ? እኔ ደህና ነኝ አልሐምዱሊላህ ረቢል ዓለሚን። እንግዲህ ባለፈው ሳምንት በሰራሁት ቪዲዮ አዲሱ የመሬት አስተዳደር አዋጅ እንደወጣ አዲስ አዋጅና አዲስ ህግ እንደወጣ ነግሬያችሁ ነበር ማለት ነው። ይዤላችሁ አምጥቼላችሁ ነበረ። እንግዲህ ያን ቪዲዮ በደንብ እንዳያችሁት ሁላችሁም እንዳያችሁት በኮሜንታችሁ አሳውቃችሁኛል ማለት ነው። ቪዲዮውንም እንደወደዳችሁት አሳውቃችሁኛል። አይቼዋለሁ፣ ኮሜንታችሁንም አስተያየታችሁንም አይቼዋለሁ። መልስ የሚያስፈልጋችሁንም መልስ እየመለስኩላችሁ ነው ማለት ነው። ውድና የተከበራችሁ የኤችቲዩ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። አሁን ደግሞ በጣም አስፈላጊና በጣም ገራሚ የሆነ የዚሁን ባለፈው ሳምንት የወጣውን ህግና አዲሱን አዋጅ አስመልክቶ አዲስ እንደገና ደግሞ ማስፈጸሚያ ወጥቷል ማለት ነው። ማስፈጸሚያ ጸድቆ ተግባራዊ እንዲሆን ተደርጎ ወጥቷል ማለት ነው። ውድና የተከበራችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ከጎኔ እንድትሆኑ እንድታበረታቱኝ፣ ማስታወቂያ እንዳታልፉ፣ ማስታወቂያ እያያችሁ ሁላችሁም ማስታወቂያውን እስከመጨረሻው እያያችሁ ከጎኔ ሆኑ። ሰብስክራይብ እንዳይረሳ፣ ላይክ እንዳይረሳ፣ ሼር እንዳይረሳ፣ ኮሜንት እንዳይረሳ ማለት ነው። ቀጣይ እንደዚሁ አዳዲስ መረጃዎችን እያወጣሁ ይዤላችሁ እመጣለሁ። አሁን ቀጥታ ወደ ቪዲዮው። በአማራ ክልል የመሬት ባለይዞታዎችን ተጠቃሚነት ለማረጋገጥና በአግባቡ ለማልማት አዲሱ የመሬት ረቂቅ አዋጅ ሰፊ እድሎችን ይዞ የመጣ መሆኑን የክልሉ መሬት ቢሮ አስታወቀ። መሬት አይሸጥም አይለወጥም ከሚለው ባሻገር አርሶ አደሩ ከመሬት የሚያገኘውን ጥቅም ማክሲማይዝ ማድረግን አላማ ያደረገ ነው አዋጁ። በተለይ አዋጅ ቁጥር 1324 በጣም ትላልቅ ጠቃሚ ነገሮችን ይዞ መጥቷል። በ456 ያልታዩ ነገሮች ለምሳሌ አርሶ አደሩ በይዞታ መሬቱ ላይ ያፈራቸውን ንብረቶች መሸጥ መለወጥ እንደሚችል ፈቅዷል። አሁን ከመንግስት ሰራተኞች የመሬት ባለይዞታነት ጋር ተያይዞም የተሻለ ተጠቃሚነትን ይዞ እንደመጣ ምክትል ቢሮ ኃላፊው ያስረዳሉ። በሌላ በኩል ቀደም ሲል የነበረው አዋጅ መንግስት ሰራተኛው የመሬት ይዞታ ባለቤት እንዲሆን እድል አይሰጥም ነበር በሁለንተናዊ መንገድ። ያሁኑ ግን በውርስና በስጦታ የመንግስት ሰራተኛው የመሬት ይዞታ ባለቤት እንዲሆን የፈቀደ እድል። አዲስ የጸደቀ የክልሉ የመሬት አስተዳደርና አጠቃቀም አዋጅ ይዘቱን ስንመለከት ባጭሩ ከዚህ በፊት ከነበሩት የክልሉ መሬት ህጎች በተለየ መልኩ ዘመናዊ የመሬት አስተዳደር መርሆችን ያካተተ ህግ በመውጣቱ ለክልሉ ማህበረሰብ ጉልህ ጥቅም ከመስጠቱ ባሻገር ብዙ የሚያስተዳድሩ ድንጋጌዎችን መፍትሄ የሰጠ ነው። አርሶ አደሮች፣ ከፊል አርብቶ አደሮች እና ሃይማኖታዊ ተቋማት የተሰጠ መሬት ላይ ያላቸው መብት ይዞታ መብት ነው። የገጠር መሬት ይዞታ መብት በመሬቱ መጠቀምን፣ ማከራየትን፣ ለጋራ አራሽ መስጠትን፣ የመጠቀም መብትን፣ በዕዳ ዋስትና ማስያዝን፣ ከባለ ሀብት ጋር በጋራ ማልማትን፣ በውርስ ወይም በስጦታ ማስተላለፍን፣ በገጠር መሬት ይዞታ ላይ የተፈራን ንብረትን በሽያጭ ማስተላለፍን፣ ኩታ ገጠም ማድረግን፣ ይዞታ ማቀራረብን፣ የግል ይዞታን በኩታ ገጠም ወይም በክላስተር ማረስን እንዲሁም በሌላ የገጠር መሬት መለወጥን ያጠቃልላል። ይህ አዋጅ ከዚህ በፊት ከነበሩት የይዞታ መብቶች ጋር ሲነጻጸር ተራማጅና ንብረትን መብትን የሚያከብሩ መብቶችን ያካተተ በመሆኑ እንዳለ ሆኖ የስጦታና የውርስ መብቶችን እንደሚከተለው ይደነግጋል። ስጦታን በተመለከተ የገጠር መሬት ላይ ባለይዞታው ይዞታውን በቤተሰብ ህጉ የስጋ ዘመዶች እንዲሁም በውል በተደገፈ የይጦረኛል ስምምነት ላይ ገባለት ማንኛውም ሰው በስጦታ ማስተላለፍ ይችላል። ይህ እንደተጠበቀ ሆኖ ባለይዞታው በውል በተደገፈ የይጦረኛል ስምምነት ውል ለገባለት ለማንኛውም ሰው በስጦታ ማስተላለፍን መብቱ ነው። ይህ ነገር ሲደረግ አካል ጉዳተኞችንና እድሜያቸው ለአካለ መጠን ያልደረሱ ልጆችን የሚጎዳ ከሆነ በህግ ፊት ተፈጻሚነት አይኖረውም። የውርስ መብትን በተመለከተም የገጠር መሬት ባለይዞታ ይዞታውን በፍትሐ ብሔር ህጉ የውርስ ድንጋጌዎች መሰረት ለማንኛውም ሰው ማውረስ ይችላል። ከዚህ በፊት የነበረው ገደብ ማለትም የገጠር መሬት ለማውረስ
ግብርና ስራ ላይ መሰማራትን ግዴታ የሚያደርገው ከግምት ውስጥ ሳያስገባ አንድ ባለይዞታ መብቱን በየደረጃው ለልጅ፣ ለእናት፣ ለአባት፣ ለቅድመ አያት ማድረስ ይችላል። በዚህ አዋጅ የመንግስት ሰራተኛ የገጠር መሬት መውረስ ይችላል። ይዞታ መብትን ለመውረስ የክልሉ አሳዳሪ ገደቦችን በዚህ አዋጅ መሰረት ተነስተዋል። ባለይዞታም ኑዛዜ በሞተ ጊዜ ኑዛዜውን ማፍረስ ከሆነ የፍትሐ ብሔር ሕግ ያለ ኑዛዜ የውርስ ድንጋጌዎችን ተፈጻሚ ይሆናሉ። በዚህም ኑዛዜ ማስተላለፍ ተግባር አካለ መጠን ያልደረሱ የተናዛዥ ሕጋዊ ወራሽ መብቶችን የሚያጠቃልል የተናዛዡን የትዳር ጓደኛ ባለይዞታ ይዞታና ለተወሰነ ጊዜ ገደብ የመጠቀም መብቶችን ከአንድ በላይ ለሆኑ ሰዎች ኑዛዜ ሊያስተላልፍ ይችላል። ኑዛዜ ሲደረግ በፍትሐ ብሔር ሕግ ውስጥ እንደተደነገገው ኑዛዜ የሚሰጣቸውን መስፈርቶች ማሟላት የሚጠበቅ ሆኖ በግልጽ ኑዛዜ የሚደረግ ኑዛዜ ግን አግባብ ላለው የወረዳ ወይም የከተማ መሬት ጽሕፈት ቤት ቀርቦ መመዝገብ አለበት። ከዛሬ ጀምሮ በሁሉም የገጠር መሬት ተፈጻሚ ይሆናል። በተጨማሪም ይዞታ የመጠቀም መብት ለብድር ዋስትና ከማስያዝ ጋር ተያይዞ የገጠር መሬት ባለይዞታ የመጠቀም መብቱን ለሕጋዊ ፋይናንስ ተቋማት ለብድር ዋስትና አድርጎ ማስያዝ ይችላል። የአዲሱ የገጠር መሬት አዋጅ ዋነኛ ዓላማ ምንድን ነው? እንዲቆያችሁ ጠበቃ ሰብለ አስፋ ነኝ። እንግዲህ አዲስ የወጣ የገጠር መሬት አዋጅ እንዳለን ይታወቃል። ያ የገጠር መሬት አዋጅ ዋነኛ ዓላማው የገጠር መሬት ምዝገባ ስርዓትን በማሻሻል ገበሬው በመሬቱ ላይ ያለውን የመጠቀም መብቱን ለማጠናከር እና በተለይም ደግሞ የገጠር መሬት የመጠቀም መብቱን ተጠቅሞ ብድር እንዲያገኝ ያንን የመጠቀም መብቱን አስይዞ መበደርና የግብርና ስራውን ማሻሻል እንዲችል ለማድረግ ነው። ከዛም ባሻገር የሴቶችን የተሻለ እኩል ተጠቃሚነት፣ እኩል እድል ለማበረታታት ዓላማ ያደረገ ነው ማለት ነው። ስለሆነም በዋናነት የገጠር መሬቱ የምዝገባ ስርዓቱን ማጠናከር፣ የገበሬውን በመሬቱ ላይ ያለውን መብት ማጠናከር እና ከዛ አንጻር ፋይናንሻል የገንዘብ ተደራሽነት ለገበሬው እንዲጨምር ማድረግ ነው። መሰል ጠቃሚ መረጃዎችን የምታገኙ እንግዲህ ቪዲዮውን እንዳያችሁት ተስፋ አደርጋለሁኝ። ያያችሁትን ይመስላል። ቪዲዮ በጣም አሪፍ ቪዲዮ ነው የሰራሁላችሁ ይዤላችሁ የመጣሁት ማለት ነው። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ማስታወቂያ እስከ መጨረሻው ማየታችሁን እንዳትረሱ። ቪዲዮውንም እስከ መጨረሻው ማየታችሁን እንዳትረሱ ማለት ነው። ቀጣይ ይዤላችሁ የምቀርበውን ቪዲዮ ደግሞ ይዤላችሁ እንድቀርብ የምትፈልጉትን አይነት የቪዲዮ አይነት በኮሜንት አሳውቁኝ። እኔም በኮሜንታችሁ መሰረት አዳዲስ መረጃዎችን ይዤላችሁ እመጣለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎን የሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።